ልዩ ዜና ልነግራችሁ ሳይሆን የእናቶችና የልጆችን ህይወት ሊታደግ የሚችል መረጃ እንኩልላችሁ። በእርግዝና ጊዜ ከፍተኛ ክትትል የሚያስፈልጋቸው እናቶች እነማን ናቸው የሚለውን ልገራችሁ። የእናት እድሜ ከ17 ዓመት በታችና ከ35 ዓመት በላይ ከሆነ፣ ከእርግዝና በፊት የስኳር፣ የደም ግፊት፣ የኩላሊት እንዲሁም የልብ ህመም ካለባቸው፣ ከእርግዝናው ጋር በተያያዘ የስኳርና የደም ግፊት መጨመር ከተከሰተ፣ የእንግዴ ልጅ በትክክለኛ ቦታ ላይ አለመቀመጥ ካለ፣ እንዲሁም ምጥ ጊዜው ሳይደርስ ከመጣ፣ መንታ እርግዝና ሲያጋጥም፣ ከበፊት እርግዝና ጋር በተያያዘ ውርጃ አጋጥሞን ከነበረ፣ የመውለጃ ጊዜያቸው ሳይደርስ ወልደው ከነበረ፣ በሰርጀሪ ወልደው ከነበረ፣ ከፍተኛ የሆነ የሰውነት ክብደት እንዲሁም በጣም ዝቅተኛ የሆነ የሰውነት ክብደት ካለ፣ ከኖርማሉ የእርግዝና ክትትል በተለየ የሐኪም ክትትል ያስፈልጋል። ህክምናውንም በሄመን የእናቶች የህፃናትና ቀዶ ህክምና ማዕከል ብዙ ልምድ ባላቸው ሐኪሞቻችን እንዲሁም በተሟሉ መሳሪያዎቻችን ማግኘት ይቻላል። በሌላ ቪዲዮአችን ደግሞ ስለ ቅድመ እርግዝና እንዲሁም የእርግዝና ወቅት ክትትል አስፈላጊነትና ጠቀሜታዎች ከስፔሻሊስት ሐኪማችን ጋር ያደረግነው ውይይት ስላለ እሱን ይመልከቱ። ለሌሎች የጤና መረጃዎች ላይክ፣ ሼር እና ፎሎ በማድረግ ይከታተሉ።